በኢትዮጵያ ቱበሮች ታሪክ ተመክሮ የማይታወቅ ከአዲስ አበባ አዳማ ናዝሬት የ85 ኪሎ ሜትር መንገድ በእግር ለመሄድ ሞክራለሁ። سؤال ايش سووا ችግር የለውም እዚህ እናንተ ደንግጫለሁ ባሉ ቻው ልሩጥ ያዘው ፋሚሊ ከአዲስ አበባ አዳማ ድረስ በህይወቴ ሞክሬ ማላቀውን ከባድ ቻሌንጅ ነው ሞክረው እንምላችሁ 2 አመት ሙሉ እንግዲህ በጣም ነበር እሱን መስራት መፈለግ የነበረው በቃ ዛሬ ነገ ያልኩ በጣም ነበር ለመስራት ፍላጎት የነበረኝ ስለዚህ ዛሬ እንግዲህ ከአዲስ አበባ አዳማ በእግር ጉዞ እናደርጋለን ማለት ነው ከዚህ አዳማ ከአዲስ አበባ አዳማ የ100 ኪሎ ሜትር ነው 100 ኪሎ ሜትር እንግዲህ በእግራችን ነው ጉዞ የምናደርገው 19 ሰዓት ከምናምን ነው በቃ 20 ሰዓት ነው ማለት ይቻላል 20 ሰዓቱን በእግር ነው የምጓዘው በየማሉ አገሮች አሉ ባሮጌው ነው የሚሄደው እዚያውን ስናልፍ ቃሊቲናን አርገን ነው የምንሄደው ከዛ ዱከም አለ ከዛ በኋላ ደብረዘይት አለ ከዛ በኋላ ሞጆ አለ ከዛ በኋላ አዳማ ነው የምንገባው ያ ማለት እስከ ሌሊቱ 6-7 ሰዓት ልንቆይ እንችላለን ሰው ነኝ ይደክመኛል በጣም ይርበኛል ይጠማኛል ምችላቸውን በዚህኛው ፖስት ባደረኩላችሁ ቪዲዮ ሰርፕራይዝ አላችሁ ስንቅ ያዘጋጀን ነው ምናምን ሚል ቪዲዮዎች ብዙ ነበሩ እንደዛ ያደረግን ጉዟችንን ጀምራለን ሰው የሚያቀው በመኪና ትሪፕ ነው እኔ ግን በእግር ትሪፕ ነው ይዣችሁ ምዞሮ ብቻዬን ማለት ነው በዚህ እንግዲህ ያው ፈጣሪ ረድቶኝ እንደማሳካ እርግጠኛ ነኝ ወዳችኋለሁ እንግዲህ የዛሬውን ረጅሙን ጉዞ የምጀምርበት ቦታ ቃሊቲ 12 ሰዓት ተኩል ተገኝቻለሁ ጉዞ ወደ አዳማ ፈጣሪ እርዳህ ነው ማለት ያለባችሁ ጓዛችንን ይዘናል እንደምትሸከፍ አድርገን ከኋላ የሚያስፈልገን ምግባችንን ለፀሐይ የሚሆንም ኬፕ ይዘናል ተቀያሪ ጫማ ይዘናል ዝናብ ከዘነበን በዚሁም በሰብስና እንቀይረዋለን ከዛ በኋላ ደግሞ አይመስላችሁ ይሄን ብርድ መጨፍጨፍ ነው ታባቱ ከናንተ ጋር የተደበረ አንተው ብራን እንግዲህ ጌታዬ አደራ ሰጥተን ነው መሄድ ያለብን ለሱ አለባበሰ ይሄው ቁምጣን የለበሱት ምንም ማየት መኪና ምንም ማየት ነገሮችን አልተጠቀምም እሪ የሆነ ቪዲዮ ነው ምንም ማየት ውሸት የተቀላቀለበት ነገር አይደለም በቃ ፌንት ከበላው ሪስክ ወስጄ ያልኳችሁ በጣም ከባድ ነገር ያልኳችሁ ለዚህ ነው ምንም ነገር ቢሆን ምንም ማየት ነገር አልተጠቀምም በእግር ነው ምችሎን ያህል ድረስ ሄዳለሁ ካቅሚ በላይ ሲሆን ደግሞ እረፍት አድርጋለሁ ማለት ነው እናንተን ያወራችሁ ነገራችን ላይ ደክመኝ ከሰው ጋር እንደምሄድ አድርጌ ማሰበው ያ በአዲሱ መንገድ አይቻልም እግረኛ መሄድ አይችልም ረጅም ሰዓት እግረኛ በዛ መንገድ መሄድ ስለማይችል ሰውም ደግሞ ሲነዳ ሹፌሩ ምንም የለም ብሎ ስለሚያስብ ዝም ብሎ ነው የሚሄደው ለዛ ምን እናደርጋለን እኛ ባሮጌ መንገድ ሰዓት ራሳችንን እንጨምረው ግን ባሮጌ መንገድ መጓዝ ነው እንግዲህ በስማ በነገራችን በጣም ከባዱ መንገድ ነው እየሄድኩት ያለሁት ይህ ጫማዬ ራሱ ጭቃ በጭቃውኛለሁ እንዴ ዳገት ወደብኝ ማለት ጭቃው ተሸክሜዋለሁ በስማ አረ ትንሽ አስፋልቷን እንኳን ልንካት እንዴ ከኋላ እየመጣ መኪና ዱብ ይሄ ጭቃ እንደዚህ ካልሆነ አይታለፍም እንጂ ከባድ ነው ምክንያቱም አይመችም መኪና ምናምን ስላለው በዛ ላይ ጭቃ ነው ዘንቦ ነበር መሰለኝ ጭቃ ነው ካሁኑ እዚሁ ሊያስቀረኝ ነው አይደለም በዛ አይነት እንኳን 100 ኪሎ ሜትር አይደለም 10 ከባድ ነው እንዴ እዚህ ጋር የተሸከምኩትን ጭቃማ ማላቀቅ አለብኝ እዚህ ጋር እናራክፍ የተሸከምነውን ጭቃ እናላቅ እዚህ ጋር አይመስላችሁ ትንሽ ግን አሁን ይሻላል ትንሽ ጭቃችንን አላቀናል ትንሽ ጭቃችንን አራገፈን ድጋሚ ያዘን አሁንም ሰው ግራ ይገባል ማለት ነው ምን እያደረገ ነው ይሄ ልጅ እውነት ወደ ኋላ እያስቀረኝ ነው ማለት ነው ደና ወይ አንድ ወጥቼ ከሰፈሩ እስቲ እዛው ነኝ ገና በስማ ያዘው አለን ጭቃውን እንዴትም ብለን ያለፈ መሰለኝ
እንዴትም ብለን አልፈናል ወደ ዱከም መግባት ራሱ ወደ 1000 ምናምን ነገር እንቀረኝ በስመ ያዘኝ ግን እዛ ቃሊቲ ያለው እንትን ጭቃ በስመ አብ ከባድ ጭቃ ነበር ይሄ ምን ሰፈር ራሱ እንዳለው ራሱ አላውቅም እንኳን ደህና መጡ ምኑ ጋር እንዳለው ራሱ አላውቅም እንኳን ደህና መጡ ይላል ወንድሜ ይሄ ሰፈር ምንድነው ይባላል ገላን ታንክ ገና ገላን የሚባል ሰፈር ነው ያሉት በኢየሱስ ሌላ ሚል ይመስልኛል ለካ ገላን እያለኝ ነው ያለው ትንሽ አይ ቲንክ ከገላን ልናልፍ ነው መሰለኝ ወክብ ያለሽ ትንሽ ሰው እንደምታዩት ሰልፉን ያጣጣፈው ነው ያለው አሁን ከዚህ ደግሞ ስናልፍ ደግሞ የት እንደምንሆን ደግሞ እንጠይቃለን ሰው አይመስላችሁ ከቃሊቲ የ1 ሰዓት ተኩል መንገድ እንደተጓዝኩኝ ዱከም መግቢያ ላይ ፈታሾች አስቆሙኝ ሆኖም እንደተጠበቅኩት ሳይሆን ማን እንደሆንኩ ወዴት እንደምሄድ ጠይቆኝ ካረጋገጡ በኋላ በሰላም ለቆኛል ግን በዚያ መሃል በድንጋጤ የተነሳ ማይኬ ተቋርጦ ነበርና ለረጅም ሰዓት ብቻዬ ስለፈልፍ ነበር አያማኒ አሁንም እየተጓዝን ያለ ነው እቴ ምን አካባቢ ነው ይባላል መንደሎ ታንክ ዩ መንደሎ አካባቢ በስማ ቢሾፍቱን አልፈን እዛ ቢሾፍቱ አካባቢ መንደሎ የሚባል አካባቢ ነው ያለ ነው በጣም ብዙ የተለያዩ ከእንትኖች አሉት ሰፈሮች ስላሉት እነሱን ያለፈን ነው ብዙ ምን ሄደው እንግዲህ ገላን ነበረን ከዛ ቢሾፍቱ ዌልካም ብሎ ተቀበለን ከዛ አሁን መንደሎ ቀጣይ ደግሞ የት እንደሚሆን ደግሞ እናያለን የተሳሳትኩት ነገር ካለ ያረማችሁኝ እሺ ይሄ እንግዲህ ዋሻና ተራራው እያለፍን ነው እየተጓዝን ነው ማቆም የለም ተስፋ መቁረጥ የለም ቤተሰብ ተስፋ አንቆርጥም እስከዛሬ የተለፋው ለምን ይመስላችኋል ጉዟችንን ቀጥለናል ደንበሎ ነው ያልኳችሁ ቅድም ስውራ ውስጥ አፋብኝ ማለት ሚካኤል ሰፈር ነው ሰው ጠይቄ ሚካኤል ሰፈር ነው ብሎኛል እንግዲህ እየተጓዝን ነው ቀጥለናል በስተመጨረሻ ዱከም ገብተናል እንዴትም ሚካኤል የተባልኩበት ቦታ በቃ ስቲል በቃ ገብተን ነበር ወደ ዱከም ብዙም እርግጠኛ አይደለም አፕ ቼክ ሳረግና ሰው ጠይቅ አረ ዱከም ነው እና አንዱ ደግሞ እዚህ ጋር የታክሲ ተራ ነገር አለች እሷን ደግሞ ጠይቅ ቄራ ነው የሚባለው ላይ ብዙ ነገር አሁን እስቲ ትንሽ እንደ መራብ ነገር ብሎናል ዝም ብለን እስቲ ሱቅ ነገር ካየን ወይ ደግሞ ዝም ብለን ሻይ ነገር ቆቆሮ በሻይ ነው ዝም ብለን እንሞክራለን እስቲ ካለ እንደዛ እናረጋለን እዚህ ገብተን አምባሻ ነው አይደል አንድ አምባሻና አንድ ሻይ እስቲ አሁን 3 ሰዓት ከ9 ሆኗል 2 ሰዓት ከምናምን ያለ ማቋረጥ እንጓዝ ነበር ያበደ ቁርስ ተበላለት 3 ሰዓት ከ10 ገባን ከዱከም 12 ሰዓት ከ25 ጉዳይ ለአንድ ተነስተን 3 ሰዓት ከ10 ገብተናል ማለት ነው ዱከም አሁን ከዱከም ደግሞ ደብረ ዘይት ደግሞ ምን ያህል ሰዓት እንደምንገባ ያው ስቲል 3 ከሩብ ሆኗል አሁን ደግሞ ምን ያህል ሰዓት ደግሞ ፈጅቶብን ደግሞ ደብረ ዘይት እንደምንገባ ፈጣሪ ያውቃል ዱከምን ትንሽ እስቲ ጎብኛት እናፈቃችሁ ከሀገር ውጭ ያላችሁ የዱከም ሀገር ልጆች ሰዎች ካላችሁ ዱከምን ትንሽ ጎብኘት ማድረግ አይከፋም ጫማችንን እናስጠርግ ጫማችን ጨቅይቷል እናስጠርግ እስቲ እዚህ ጋር ጀምረሻል እቺን ጠረቅ የለም አሉ እንግዲህ የሚሰራ ሰው ጨረሻ አባቴ እስቲ ጨቅይቻለሁ እንግዲህ ምን ብለን ደግሞ ይሄ መሰለ ጫማ ይት በስማ ምታያት ያቺ ጭቃ እቻት ጽድት ብላለች አሁን ይሄንን ይት በተራ ደግሞ ይሄ ጭቃ በስማ ማስታወሻ ነው አዎ ያው ዛሬ ከመምጣት ጭቃ በጭቃው ነው ወይታስ ወይስ ታሲና አይ በግር ነው አረ ይታንቴ ከባድ ነው ይከብዳል ከአዲስ አበባ ዱከም አቃቂ ወይስ ቃሊቲ አይ ቀላል 2 ሰዓት ምናምን አቶ ዘራና ነው ይከብዳል አዎ ከሩቅ ሆነ ይከብዳል ስራ እንዴት ነው ታዲያ አንተ ጋር አሪፍ ነው መስከን አስጠርገን ጨረስን በቃ ጉዞ ጀምረናል በቃ ጀምሯል እንግዲህ አሁን መቆም የሌለው ነው ካምፓላ ደግሞ አልቆምም ማለት ነው ይሄ አይ ቲንክ ምንድነው ለሚራቫል ኦዳ ፓርክ ይባል አካባቢ ነን እዛው ከዱከም ይወጣል ማለት ነው አሁን ደግሞ ኢስተር ኢንዱስትሪ ፓርክ ይባል ቦታ ደርሰናል
በስተመጨረሻ ደብረ ዘይት እየገባን ነው ትንሽ ነው የቀረችን ምንም ያረፍነው ነገር የለም እግሬ ግን እየበገነ ነው አልገባችሁ አሁን ቀውጥ ያለች ነው ያ አጋራ ራሷን ድምቅ ያለች መጣች ማለት ነው አጋራ ራሱ ድምቅ ያለች መጣች ይሄ እንዳልኩት ግሪን ኤሪያ ነው እንጆይ ማድረጊያ ግን አሁን ኢነርጂ ድሪንክ ነገር ያስፈልገኛል ኢነርጂ ካላገኘው በቃ ሞደቄ ነው የሆነ ሱፐርማርኬት አለም ሱቅ ነገር ካየኝ ኢነርጂ ነገር ገዛለሁ እኛም ደግሞ ጉዞ ያደረግን እናንተ በጣም ብዙ 100 ኪሎ ሜትር ማለት በእግር ጀግና ነኝ ደብረ ዘይት ድረስ ራሱ ከደረስኩ ያለ ምንም እስቲል 20 ደቂቃ አላረፍኩም ባይገርማችሁ በላኝ አምባሻውን ጨረስኩኝ ሊስትሮ አስጠረኩኝ ተነሳው በቃ አሁን ድምጽ ይረብሻችኋል ሰብስክራይብ ያደርጋችሁ እሺ ቤት ነው የሚገባው እሺ ኦኬ አይ ቲንክ ሱፐርማርኬት ነገር መሰለኝ ገብተን እንጠይቃለን በዚህ ነው የሚወጣው ደረጃ መሆኑ ነው እሺ ደረጃ መሆኑ ኢነርጂ ነገር አለ ኢነርጂ ድሪንክ እሺ አለ ተብለናል ኢነርጂ ድሪንክ ማለት ነው ኢነርጂ ድሪንክ ኦሬዲ ኤልሳን ቆላ ከኝ ይሄንም ጨምርበት ያዘው ገዛን ሬድ ቡል እና ቆሎ ገዝተናል 210 ብር እቺን ደግሞ ቆርጠም ያደረግን ጉዞ እናደርጋለን አይውላጁ ፀሐይ ወጣች ልማት ላይ ነው ሀገሩ በሙሉ ወጣቱ እንዴት እንደምታምር በቃ ደብረ ዘይት እንዴት ያለች ሀገር ነው በኢየሱስ በጣም ትመቸኝ እስቲ እንጭቃ ደግሞ ይሄን ጭቃማ ዛሬ ተጫወትኩ ልጅነቴን በረምብ ነው ያስታወስኩት አሁን ደግሞ ዋናው ደብረ ዘይት ዋናው በቃ ደብረ ዘይት ጎብ ስንል እንገናኛለን እስከዛ ያው ሰብስክራይብ ያደርጋችሁ ዘና ያደርጋችሁ ዝም ብለው የዛሬው በጣም ረጅም ቪዲዮና ፓርት ያለው ቪዲዮ ስለሚሆን ምን ታረጋላችሁ ኢንጆይ ያደረጋችሁ አንዲሻው ምናምን ነገር አዘጋጃጅታችሁ ምናምን ከቤተሰብ ጋር ሰብሰብ ብላችሁ ማየት ነው ያለባችሁ ወዳችኋለሁ ያዘው ደብረ ዘይት ተገብቶለታል ቆስኩሻለሁ እንደም ከደብረ ዘይት ለሙጣት ጉዞ ልናረግ እዛ ደብረ ዘይት ገብተናል ቅድም ካሳያችሁ እየደረስን ነው ካልኳችሁ ቦታው ጀምሮ ደብረ ዘይት ነው 3 ደቂቃ ከዛው ብዙም እርግጠኛ ስላልሆንኩኝ ሰው እየጠየቅኩ ነው እንትን ብለው ያው ስለማላውቀው ማለት ነው ሰው እየጠየቅኩ ደብረ ዘይት ገብተናል እንግዲህ አሁን ደግሞ ደብረ ዘይትን ለሙጣት ነው ጉዞ የምናደርገው በጣም ይርቃል ላሉኝ ደብረ ዘይት ሙጫ እና ያለን አብረን ምን አባቱ ሲሆን ጸጥ ያለ ቦታ ካገኘን ደግሞ ምን እናደርጋለን ዝም ብለን ቁጭ ብለን እየበላን ያዝናትን እናታችንን ቀባቀባ አድርገን ያዝናትን እሷን ቁጭ ብለን እየበላን ከኋላችን ጋር እናጣጥማታለን ብቻ እናንተ እንዳትሰላችሁ ተከታተሉ አይ ቲንክ ወደ መናኸሪያው እየደረስን ነው ማን ደብረ ዘይት መናኸሪያ ሲመስለኝ ነው ምክንያቱም ይሄን አካባቢ ሆነ ያስታወስኩት መሰለኝ ይሄን አካባቢ ነው ብቻ እናንተ ፈታ ያላችሁ እንዳልኳችሁ ፋንዲሻችሁን ይዛችሁ እኛን ቆላችሁን እያበላን እንጓዛለን ደብረ ዘይት መሆኑን ታውቁት ራሱ ያው በዚህ ፎቅ ሆቴል ባቡጋያ ጋር ነው ያለነው ጀለሰና ያችሁ እኔ እናንተን እያወራው ኳላይ ነበር ወደዚህ አካባቢ ደግሞ የሆነ እንትን አለ መሰለኝ የባህል አዳራሽ ለዚህ በፊት ዳንስ በመሰራ ሰዓት መጥቻለሁና ኤቢ ኢንተርናሽናል ሆቴል ከሆነ ይሄ ምንድነው ቢ ኢንተርናሽናል ሆቴል እዚህ ነበር መሰለኝ ያርፈን 2 ሳምንት አርፈን ነበር እዚህ የዛሬ 7-8 አመት መሰለኝ ዳንስ በመሰራ ሰዓት እዚህ ሆቴል አርፈን ነበር ለአንድ ሳምንት ምናምን የምንሰራ የነበረው እዚሁ ፕሮግራም ምናምን እየተዘጋጀ እና ደግሞ ውድድርም ነበር ከደብረ ዘይት ከአዲስ አበባ ልጆች ጋር ምናምን ነገር በዳንስ ማለት ነው ስንተኛ ሁለተኛ ነበር የወጣ ነው ዛሬት ማን ዳንስ ክሩ እየሰራው ሁለተኛ ነው እንደዚህ ነው መሰለኝ የወጣ ነው አሁን ጉዟችን እንደቀጠለ ነው እንመለሳለን አበዛውባችሁ ወሬ ያዘው ሰብስክራይብ ያደርጋችሁ ጉዞ ወደ 30 ሺህ let's go እዚህ ጋር የምታዩት እንትና እንደ ስታዲየም ነገር ነው መሰለኝ ኳስ ሜዳ ነገር እዛ ፈለፊታችሁ ደግሞ ያለው ከሲኖ በኋላ እንትን ነው መናኸሪያው ነው ልግባ እንዴ በጣም አቅቶኛል እግሬ እየተቃጠለ ነው
እያነከስኩ ነው አከሄድ ራስ ተቀየረባችኋል የፊት ሪአክሽን ነው ራስ ተቀየረ ልግባ ደርሻለሁ መናኸሪያ እኔ አልቻልኩም ነት ካቅሜ በላይ ነው ልግባ መሰለኝ እዚህ